በአንድ አረንጓዴ በተሸፈነ ሰፊ ግቢ ውስጥ ሁለት ቡኒ ድንክዬ ውሾችና ሁለት ነጫጭ ድመቶች በአንድነት ይኖሩ ነበር። አሳዳጊዎቻቸው እጅግ ይወዷቸው ስለነበር አንዳች ነገር እንዳይጎልባቸው ቀን ተሌት ይንከባከቧቸዋል። ዘወትር ጠዋት አሳዳጊዎቻቸው በግቢ ውስጥ ስፖርት ሰርተው ሲያጠናቅቁ ለእነሱም የተዘጋጀውን ጣፋጭና ብዙ ምግብ በየሳህኖቻቸው ይሞሉላቸዋል። እንስሳቱም ምግቡን ከበሉ በኋላ ቀኑን ሙሉ በጥላ ስር ተጋድመው ከመተኛት ውጪ ምንም አይነት እንቅስቃሴ አያደርጉ ነበር። በጊዜ ሂደት ግን ይህ ያለ እንቅስቃሴ የመብላትና የመተኛት ልማድ አደጋ መጣ። አራቱም እንስሳት ከመጠን በላይ ወፈሩ። አካላቸው እጅግ ከበዳቸው። ጥቂት እርምጃ ሲራመዱ ይተክዛሉ። የቀድሞ ቅልጥፍናቸው ጠፋ። በየጊዜው በህመም መጠቃት ጀመሩ። አንድ ቀን ከአንዱ ዛፍ ስር ተጋድሞ ሳለ አንዷ ቡኒ ውሻ የደረሰባቸውን ችግር ተመለከተች። ዙሪያን አተኩራ ካየች በኋላ እንደዚህ አለች። ወደ አሳዳጊዎቻችን ተመልከቱ። ዘወትር ስፖርት ስለሚሰሩ ቀልጣፋና ጤናማ ናቸው። እኛ ግን ቀኑን ሙሉ ተኝተን በመዋላችን ሰውነታችን ታመመ፣ መንቀሳቀስ እንኳን አቃተን። ለምን እኛም እንደ አሳዳጊዎቻችን ስፖርት ሰርተን ጤናችንን አንጠብቅም? ድመቶቹ ግን ሐሳቡ አልተዋጠላቸውም። አፍንጫቸውን ዞር አድርገው በተቃውሞ ስሜት እኛ ድመቶች ነን፣ መሮጥና መድከም የውሾች ስራ ነው፣ እኛ ከእንቅልፋችን አንነቃም ሲሉ ተቃወሙ። ሁለተኛዋ ውሻ ጤናማ የመሆን ፍላጎት የውሻና የድመት ልዩነት የለውም፣ ካልተንቀሳቀስን ህመማችን እየበዛ ነው የሚሄደው እያለች ተከራከረች። በግቢ ውስጥ ለረጅም ሰዓት የሞቀ ጭቅጭቅና ክርክር ከተደረገ በኋላ ድመቶቹ ሰውነታቸውን ሲያዩ ህመም እንደበዛባቸው ስለተረዱ ሐሳቡ ትክክል መሆኑን አምነው አብረው ስፖርት ለመስራት ተስማሙ። ከዚያን ቀን ጀምሮ አራቱን ጓደኛሞች የዕለት ተዕለት ልምዳቸውን ለወጡ። በየጠዋቱ አሳዳጊዎቻቸው ስፖርት ሲጀምሩ እነሱም በግቢ ውስጥ መሮጥ፣ በሳሩ ላይ መገለበጥና መዝለል ጀመሩ። መጀመሪያ አካባቢ ሰውነታቸው ከብዷቸው ስለነበር እጅግ ይደክማቸው ነበር። ነገር ግን አንዱ ሌላውን እያበረታ በስፖርቱ ቀጠሉ። አንድ ወር ሙሉ በትጋት ከሰሩ በኋላ አስደናቂ ለውጥ መጣ። ሰውነታቸው ተስተካከለ። ከመጠን ያለፈ ውፍረታቸውም ጠፋ። ቀልጣፋ፣ ፈጣንና ተጫዋች ሆኑ። በየጊዜው የረብሻቸው የነበረው ህመም ሙሉ በሙሉ ለቀቃቸው። አሳዳጊዎቻቸው በደስታ እየተንከባከቧቸው ከአራቱም ወዳጆቻቸው ጋር አብረው እየሮጡ በጤናና በደስታ መኖር ቀጠሉ።